የ1960ዎቹ ጥንዶች። የህይወት እንቆቅልሹ ይበልጥ እያጓጓኝ መጣ። አባም ቀጠሉ። ተመራቂ የካምፓስ ተማሪ እያለሁ ወደ ከተማ ሻይ ለመጠጣት ጓደኞቼ ጋር ስንወጣ በአንድ ካፌ ውስጥ ተቀጥራ በምትሰራ አንዲት ውብ ኮረዳ ላይ አይኔ አረፈ። ድንገት ለየት ያለ ስሜት ተሰማኝ። ምን እየሆንኩ ነው እያልኩ ከራሴ ጋር መሟገቴን ተያያዝኩት። ተፈጥሮ አስቦ የሰራቸው ጎላ ጎላ ያሉት አይኖቿ አይኔ ላይ ሲያርፉ ኤሌክትሪክ የያዘኝ ያክል ንዝረት ተሰማኝ። ያዘዝነውን ሻይ እንደጠጣን ምንም ነገር ሳልናገር ወደ ኮሌጅ ተመለስኩ። አየ ልጄ፣ እውነተኛ ፍቅር ድንገት የሚመጣ መለኮታዊ ኃይል ያለው የእውነተኛነት ስሜት ነጸብራቅ ነው። ፍቅር በቀመርና በጥቅም አይሆንም። የዘመኑ ፍቅር አብዛኛው ከጥቅም ጋር የተሳሰረ ይመስለኛል። ባልሳሳት አሁን ላይ አብዛኛው ሰው ለማግባት ሲያስብ ወንዱ ስራ ይዛለች አልያዘችም፣ ራሷን የሚያስችል መተዳደሪያ ያላት የላትም ወዘተ አይነት ጥያቄ ያበዛል። ሴቷም እንዲሁ መኪና አለው፣ ቤትስ አለው፣ በባንክ አካውንት በስሙ ምን ያህል ገንዘብ አለው የሚሉ ቁሳዊ ጥያቄዎችን ይጠይቃሉ። ቁስን መሰረት አድርገው ስለሚጋቡ ትዳራቸው ሳይጠና ቁስን ምክንያት አድርጎ ቶሎ ይበተናል አሉ አባ እጃቸው ላይ ያሰሩትን ወርቃማ ቀለም የተቀባ ሰዓት እያስተካከሉ። ምንም እንኳን የእኛን ዘመን መቃኘታቸው ቢያስፈልገኝም የእርሳቸውን የህይወት እንቆቅልሽ ለመስማት ስለቸኮልኩ እና ያኔ ልጅቷ ጋር በዚያው ሳትገናኙ ቀራችሁ በማለት ወደ ነበሩበት ልመልሳቸው ወደድኩ። በወቅቱ የመጀመሪያውን ወሰነ ትምህርት ጨርሰን ወደ ሁለተኛው ወሰነ ትምህርት ለመሸጋገር የተወሰነ እረፍት ስለነበረን ልቤን ወደ ሰረቀችኝ ጉብል ያለ የሌለኝን ለብሼ ሉጫውን ፀጉሬን አበጣጥሬ ከጓደኞቼ ተለይቼ ብቻዬን ሄድኩ። እርሷን በደንብ ማየት ከምችልበት ቦታ መርጬ ተቀመጥኩና መጠባበቅ ጀመርኩ። ስቀመጥ ስላየችኝ ወዲያውኑ መጣችና አይኗን ከአይኔ ላይ በመጣል ምን ልታዘዝ አለችኝ። በሕይወቴ እንደዛ ተርበት ብቻ አላውቅም። አፌ ተጣብቆ የተያያዘ ይመስል መናገር አቃተኝ። ሻይ አልኩ ፍርሃቴን ለማስወገድ በመሞከር አሉ አባ በፍቅር ዓለም ትውስታ ውስጥ ሰጥመው መናገራቸውን ቀጠሉ። የመጣልኝን ሻይ ጠጥቼ በምን መልኩ ላናግራት እንደምችል ሳውጠነጥን በቅድሚያ ደብዳቤ ብጽፍ የተሻለ እንደሚሆን በማሰብ ወደ ግቢ ተመለስኩ። የዛሬን አድርገውና ቁመና የሚያምር ስለነበር ቀልቧ እንደፈለገኝ አይኖቿ ያሳብቁ ነበር አሉ አባ በመጠነኛ ፈገግታ ታጅቡ። አሁንም እድሜት ቢገፋም ደስ የሚል ደምግባት አሉት አባ አልኩ። ኑሮ የተወሰነ ያጎሳቆላቸው ቢመስልም ደምግባታቸውና ፈገግታቸው የውበት ልካቸውን በግልጽ ዛሬም ድረስ ይመሰክራል። አባ ቀጠሉ። ወደ ግቢ ተመልሼ ገብቼ ሌሊቱን ሙሉ ስቀድ ካደርኩ በኋላ በጠዋቱ ወደምሰራበት ካፌ አቀናሁ። በተለየ መልኩ በተከታታይ ከጓደኞቼ ተለይቼ ስሄድና የሚቅበዘበዙ አይኔን ስትመለከት እንደወደድኳት በመጠኑም ቢሆን የተረዳች መሰለኝ። ዛሬስ በጠዋቱ መጣ፣ ምን ልታዘዝ አለችኝ ከበረዶ ግግር የሚነጣው ጥርሷን በፈገግታ አላብሳ። ያለ የሌለ ድፍረቴን ተጠቅሜ ዛሬ እንኳን እንድትታዘዥኝ ሳይሆን ዘመኔን በሙሉ እንድታዘዝሽ በመፈለግ ነው ወደ አንቺ መምጣቴ ውዴ ስላት በሁኔታው በመገረምና በመደናገጥ አንገቷን አቀርቅራ ያሰረችውን የጠገራ ብር በመነካካት እንዴት ማለት አለችኝ። ሁሉንም ነገር ከዚህ ደብዳቤ ላይ ታገኘዋለሽ፣ አንብቢውና ሌላ ቀን እንጫወታለን፣ ሳንገናኝ ወደ ሌላ ቦታ እንዳትሄጂ በማለት ደብዳቤ ሰጥቻት ወደ ግቢ ተመለስኩ አሉ ወደ መኪናው ኮርኒስ
ትኩር ብለው እየተመለከቱ። የሚደንቅ ነው። እሺ ከዛስ? አልኩ በመንጠራራት የዛለ ሰውነቴን ለማፍታታት እየሞከርኩ። ምን መሰለ ልጄ፣ በዚያ ዘመን ፍቅርን ከባድ የሚያደርገው የመገናኛ መንገዱ ነው። እንደ አሁኑ ዘመን የእጅ ስልክ፣ ኢሜል፣ ፌስቡክ የመሳሰሉ ነገሮች የሉ። ይህች ልጅ ሌላ ቦታ ስራ ብትቀይር ልቤን ይዛ ጠፋች ማለት አይደል? ለዛ ነው በወቅቱ ተቻኩዬ ጉዳዩን ለማስኬድ የወሰንኩት። ደብዳቤውን ከሰጠኋት በኋላ እኔን የተሰማኝ ስሜት እንደሚሰማት በማሰብ ወደ ካፌው ለተወሰነ ቀን መሄድ አቆምኩ። በአራተኛው ቀን ጓደኞቼ ወደ ካፌው እንዲሄዱ አደረኩና እኔ ቀረሁ። ስለ እኔ መቅረት ከጠየቀቻቸው የት ሄዶ ነው ካለቻቸው ቦታ ሰጥታኛለች ማለት ነው። ካልሆነ ግን ልቧ ሌላ ጎረምሳ ጋር ነው ያለው ማለት ነው የሚል መላምት ዘየድኩ። እንደጠበቅኩትም መልእክት መጣልኝ። ለምንድነው ጓደኛችሁ የጠፋው? ወደ ትውልድ ቦታዬ ወደ ጎንደር ልሄድ ስለሆነ ባለፈው ልክልሻለሁ ያልከኝ መልእክት ይዘውና ብላለች ብለው ሲነግሩኝ እኔ ጋር ለመገናኘት የፈጠረችው መላ መሆኑ ገባኝና ይበልጥ ወደድኳት። ወዲያውኑ እየበረርኩ ወደ አለችበት አቀናሁ። ለብዙ ዘመናት ተለያይቶ እንደኖረ ዘመድ በተለየ መልኩ አቅፌ ሰላምታ ሰጠኋት። ለነፃነታችን ይረዳን ዘንድ አሰሪዋን መላ ዘይዳ አስፈቅዳ ቦታ ቀይረን ሕይወቴን በሙሉ አስቃኝቻት፣ እርሷም ከጎንደር እንደመጣችና እኔም በመተዋወቋ ደስተኛ መሆኗን ገልጻልኝ ወደ ሥራ ቦታዋ በፍቅር ሸኝቻት ተመለስኩ አሉ አባ በመጠኑ ያደጉ ጺማቸውን እየዳበሱ። ሉባር ከበረደድ ገዳሙ እሸቴ